በዓለም ታሪክ በርካታ ሲወርድ ሲዋረድ የመጣ ጦርነቶች ተካሂዷል። ዛሬም እየተካሄዱ ይገኛሉ። በጦርነት ምክንያት የተከሰቱ ነገሮች ለተራዘሙ ዓመታት የሚቆዩ የፖለቲካ፣ የጤና፣ የኢኮኖሚ ውድመቶችን ስለማስከተላቸው ዛሬም ቢሆን እየተመለከትን ያለነው ጉዳይ ነው። ይህ ሂደት የጋርዮሽ ብለን ከምንጠራው ዘመን ጀምሮ እስከ ዘመናዊው ዲጂታል ዓለም ድረስ የቀጠለ ወደፊትም የሚቆም የማይመስል ነው። ሀገራትን ላለመግባባት ዳርገው በዲፕሎማሲያዊ ግንኙነት ወደማይፈታ ጦርነት ከሚያስገቡ ሰበቦች መካከል የሀብት ወይንም የሪሶርስ ጉዳይ፣ የድንበር ወይንም የመሬት ይዞታ ጥያቄ፣ የንግድ ልውውጥና ተጠቃሚነት ጉዳይ፣ የታሪክ ተቀናቃኝነት ከፊት ከሚቀመጡት ሰበቦች መካከል ዋነኞቹ ናቸው። ሚሊዮን ዶላሮች ወጪ የተደረገበት በርካቶችን ለሞትና ለስደት ብሎም ለአካል ጉዳተኝነት የዳረገው ከ18 ወራት በፊት በእስራኤልና በፍልስጤም መካከል የተጀመረው ጦርነትም እዚህ ምድብ ውስጥ የሚካተት ነው። ለዚህ ሁሉ የጦርነት መነሻ ግን ብዙ አበርክቶ ያላቸው ሀገራት በታሪክ ውስጥ ሰፍረው ይገኛሉ። ብዙዎች የዚህ ሁሉ ጠንሳሽና ዛሬም ድረስ መካከለኛው ምስራቅ እንዲተረማመስ ያደረገችው ብሪታንያ ናት ይላሉ። ለዛውም በአንድ አጭር ደብዳቤ። እውነት የእነዚህ ሁለት ወገኖች የጸባቸው መነሻ ይህ ብቻ ነው? የሁለቱ ወገኖች የይገባኛል ጥያቄን ለማንሳት ምክንያታቸውስ ምን ነበር? እነማንስ ሀገራት በዚህ የታሪክ ዳራ እጃቸውን አስገቡ? የሁለቱ ወገኖች ለዚህ ጥያቄ መነሻቸውስ ምን ነበር የሚለውን አጠቃላይ የምንነግራችሁም ሲሆን በመጨረሻም ፍርዱን ለእናንተ እንተዋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዓለማችን እስከ ሀገራችን የተከናወኑ የታሪክ አምዶችን በስፋት ለማግኘት ዕለቱን በታሪክ በተሰኘው ፕሌይሊስት ላይ ቀናትን የተንተራሱ በርካታ የታሪክ ትውስታዎችንም ሊያገኙ ይችላሉ። በተጨማሪም ከህይወት ልምዳቸው፣ ከስራቸው ብዙ ሊያስተምሩን የሚችሉ ታላላቅ ሰዎች ወይንም ታላላቅ ሁነቶች የተዘከሩበትን የታወሱበትን የሁ ኢዝ ሁ ፕሌይሊስት በመጫን ለነገ የሚያተርፉበትን አስተማሪ ታሪኮች እንዲቋደሱም እንጋብዛችኋለን። የእስራኤላውያን የታሪክ ዳራ። የእስራኤል ታሪክ በብሉይ ኪዳን ለአብርሃም በቀረበለት ጥሪ የሚጀምር ቢሆንም ምንም እንኳን ትክክለኛው የእስራኤል ታሪክ የሚጀምረው እስራኤል ከተባለው ያዕቆብ ሲሆን በአብዛኛው የአብርሃምንና የይስሐቅንም ሕይወት ያካትታል። አብርሃምና ይስሐቅ የያዕቆብ አባትና አያት ናቸው። መጀመሪያ ከለዳውያን ኡር ይኖር የነበረው አብርሃም በሰሜን ምዕራብ ወደምትገኘው ካራን 2000 ኪሎ ሜትር ያህል በእግዚአብሔር ተመርቶ በመሄድ ሀብታም ከብት አርቢ ሊሆን በቅቷል። አባቱ ከሞተ በኋላም ለእግዚአብሔር በመታዘዝ ከሚስቱ ሳራና ከወንድሙ ልጅ ሎጥ ጋር ወደ ተስፋይቱ ምድር ተጓዘ። ያም ከካራን ወደ ሰሜን ምዕራብ ተጨማሪ የ2000 ኪሎ ሜትር መንገድ ነበር። ከዚያም እግዚአብሔር በተስፋይቱ ምድር ከአብርሃም ጋር ይሰራ ጀመር። የአይሁድም የሆነ የክርስትና ቅዱሳን መጻሕፍት እንደሚተርኩት ከሆነ አብርሃምና ሳራ እጅግ ካረጁና የመውለጃቸው ዕድሜ ካለፈ በኋላ በታምራዊ መንገድ ይስሐቅ ተወለደ። ከዚያም በተራው ይስሐቅ ከርብቃ ያዕቆብን ኤሳውን ወለደ። ከመንትያ ወንድማማቾች መካከል ታናሹ ያዕቆብ የእስራኤል ሕዝብ አባት ሆነ። ለአብርሃም ከተሰጠው ትንቢት ጋር በሚስማማ መልኩ በረሃብ ወቅት እስራኤላውያን ወደ ግብፅ ወረዱ። ወደዚያ የሚሄዱበትን መንገድ የጠረገላቸው የአገሪቱ ከፍተኛ ባለስልጣን በነበረው የያዕቆብ ልጅ ዮሴፍ አማካኝነት ነበር። ግብፅ አብርሃምንና ቤተሰቡን በመልካም ሁኔታ ተቀብላ ዮሴፍ በሕይወት በኖረባቸው ጊዜያቶች ሁሉ ስትንከባከባቸው ቆየች። ይሁን እንጂ የተደረገው የአገዛዝ ለውጥ የድሎት ማዕረጋቸውን ነጥቆ ባሪያዎች ስላደረጋቸው እስራኤላውያን ለአያሌ መቶ ዓመታት የስቃይ ሕይወትን ኖሩ። ቅዱሳን መጻሕፍትና በአይሁድ ሕዝብ አፈ ታሪክ እንደሚያሳየው በባርነታቸው ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ሕዝቡን ወደ ተስፋይቱ ምድር ይመራቸው ዘንድ ሙሴን በኋላም ኢያሱን አስነሳላቸው። ከዚያም የተነሳ ለ40 ዓመታት በምድረ በዳ ቆይተው በመጨረሻ ግን እግዚአብሔር ከዮርዳኖስ በስተ ምስራቅ ምድሪቱን እንዲይዙና ከሙሴ ሞት በኋላ ዮርዳኖስን ተሻግረው አብዛኛውን ክፍል እንዲቆጣጠሩ አስችሏቸዋል። እስራኤላውያን በኢያሱ ዘመን ወደ ተስፋይቱ ምድር ተመልሰው እንደ አገር ቢበለጽጉም መጽሐፈ መሳፍንት ውስጥ እንደተመለከተው በሥነ ምግባራዊ ሕይወታቸው ከእግዚአብሔር ተለይተው ተዋረዱም ይላል። በዚህ ጊዜ እግዚአብሔር ነቢዩ ሳሙኤልን አስነሳ። እርሱም በአብዛኛው የእስራኤልን መንፈሳዊ ሕይወት ዳግም በመገንባት በሳኦል በዳዊትና በሰለሞን ዘመነ መንግሥት ለነበረው ክብር
መሰረት ጥሏል። የመጀመሪያው የእስራኤል ንጉሥ የነበረው ሳኦል ባይሳካለትም እርሱን የተካው ዳዊት ታላቅ የጦር ሰው በመሆኑ የተስፋይቱ ምድር አካል የሆኑትን ሰፊ ግዛቶች ለመያዝ ችሏል። የዳዊት ልጅ ሰለሞን ለአብርሃም የተነገሩትን አብዛኞቹን አካባቢዎች ማለትም ከግብፅ ወንዝ እስከ ኤፍራጥስ ወንዝ እስኪቆጣጠር ድረስ ድንበሩንም አሰፋ። ሆኖም ከእግዚአብሔር የተሰጠው ትእዛዝን ባለመፈጸሙ መንግስቱ እንዲከፋፈልና ከእርሱ በኋላ የእስራኤል ኃይል በፍጥነት እንዲኮታኮት ምክንያት ሆኗል። ከእርሱ ሞት በኋላ ብዙም ሳይቆዩ 10 የሰሜን ነገዶች እስራኤል ለብቻ ተገንጥለው በክፉ ነገስታት ሲመሩም ኖረዋል። እነዚህ ወገኖች በ721 ዓመተ ዓለም በአሦራውያን እንዲማረኩ እግዚአብሔርን ፈርዶባቸዋል። ሁለቱ የደቡብ መንግስት ነገዶች ይሁዳም ምንም እንኳን አንዳንድ ፈሪሃ እግዚአብሔር ያደረባቸው ነገስታት የተነሱላቸው ቢሆንም እንደ እስራኤል ሁሉ በኃጢአት ወጥመድ መያዛቸው አልቀረም። ከዚያም የተነሳ በ605 ዓመተ ዓለም በባቢሎናውያን ምርኮ ተወሰዱ። በ242 ዓመተ ዓለም ኃያሉ የሮማን አገዛዝ ሀገሪቱን በመውረር የመስፋፋት ዘመቻውንም ተያዘው። ኢየሩሳሌም ራሷ በ63 ዓመተ ዓለም ታምፔስ በተባለ የሮም ጀነራል በቀኝ ተያዘችና በመቶ ሺዎች የሚቆጠሩ አይሁዶች በባርነት ያጋዙ ሮማውያን ጭካኔ ማነጣጠሪያም ሆነች። በመጨረሻም በ70 ዓመተ ዓለም የኢየሩሳሌም ከተማ ተደመሰሰች። የሮማ ኢምፓየር እስራኤላውያንን አቅም አሳጣቸው፣ መቅደሳቸውንም ማፈራረሰው። የእስራኤል ሕዝብም በየአቅጣጫው ተበል። ከዛም ያ ምድርና ሕዝብ በሶርያውያን፣ በባቢሎናውያን፣ በፐርሺያ፣ በግሪክና በኦቶማን ተርኩሽ ወረራ ተፈጽሞበት ቆየና ተገዙ። እስራኤል የሚለው ስም ተሽሮ አካባቢው ፍልስጤም ተብሎ የሚታወቅ ሆኖም ነበር። ብዙ ወረሮችና ጥፋትን ያስተናገደችው እስራኤል ሕዝቦቿ በየአቅጣጫው እንዲሰደዱ ዋነኛው ምክንያትም ይህ ነበር። ይህ መበታተን ሀገር ማጣት፣ ብዙዎች እንዲገደሉ መድረሻ እንዲያጡ ጭምር ያደረገበት ጊዜም ነበር። ይህ መከራና መበታተን እስከ 19ኛው ክፍለ ዘመን የተሻገረም ሲሆን እስራኤላውያን በኖሩባቸው ሀገራት የተናቁ የሚገለሉ ግን ደግሞ ለፍተው ጥረው ሀብት በቀላሉን የሚያፈሩ እንዲሆኑ አስችሏቸዋል። የዚህ ሁሉ የእስራኤላውያን መሰደድ በተለያዩ ሀገራት መበታተን ዋነኛና ቁልፍ ተዋናይ የሮማን ኢምፓየር ነው። ሲሪያ ፓለስቲን በማለትም እስራኤላውያንን በማባረር ቦታው እንዲጠራም አድርጓል። እንዴት የሚለውን አብራችሁን ስትቆዩ መልሱን ታገኛላችሁ። የፍልስጤማውያን የታሪክ ዳራ። ፍልስጤም በመካከለኛው ምስራቅ ጥንታዊና ዘመናዊ ታሪክ ውስጥ የጎላ ሚና የተጫወተች የምድር ክልል ናት። የጥንታዊ ግሪክ ጸሐፊዎችን ጨምሮ ሌሎች የታሪክ ምሁራን ፍልስጤም የሚለው ስም በመጀመሪያ ፓሊስቲያ ከሚለው የግሪክ ቃል የመጣ ነው። ይህም ከክርስቶስ ልደት በፊት በ12ኛው ክፍለ ዘመን አካባቢ የክልሉን የተወሰነ ክፍል የያዙ ፍልስጤማውያንን የሚያመላክት ነው ባይ ናቸው። በተለያዩ የታሪክ ዘመናት ፍልስጤም በእስያውያን፣ በባቢሎናውያን፣ በፐርሺያ፣ በግሪክ፣ በሮማውያን እንደዚሁም ደግሞ በአረቦች፣ በፋጢማዶች፣ በሳልጁቅ፣ በቱርኮች፣ በመስቀል ጦረኞች፣ በግብፃውያንና ማሙልኮችን ጨምሮ በበርካታ ቡድኖች ተተዳደርም ነበር። ከ1517 እስከ 1917 ገደማ ድረስ የኦቶማን ኢምፓየር አብዛኛውን የዚህን አካባቢ ይገዛውም ነበር። ኦቶማኖች በኃያልነት ዘመናቸው በመካከለኛው ምስራቅ አረብ፣ በሰሜን አፍሪካና በአብዛኛው የባልካን አካባቢዎች በግዛቱ ስር ተጠቃለውም ነበር። ግዛቱም ልዩ ልዩ የተሰባጠረ ማህበረሰብና እንደ አይሁድና ክርስትናን የመሳሰሉ ሃይማኖታዊ ስብስቦች በአብዛኛው የግዛታቸው ክፍል ያደርጉ እንደነበሩት ብልጠት በተሞላበትና በሰለጠነ ሁኔታ በመምራት የቱርኮቹ አስተዳደር ለአካባቢው መረጋጋት፣ ህብረት እንዲኖረውም አድርጓል። ስለሆነም ለአረቦች ፍልስጤም ማለት ለዘመናት አፈሩን ሲያለሙት የኖረ የአያት የቅድመ አያቶቻቸው ርስት የአረብ ምድር በመሆኑ እንደ ማንኛውም የአረብ ሀገር ሉዓላዊነቱ፣ ነፃነቱ ሊከበርለት የሚገባም ነበር። ከዛ በፊት ግን የኦቶማን ኢምፓየር ማንነትና እንዴት የመካከለኛው ምስራቅ ይዞታን ይዞ እንደነበር ጭምር ባጭሩ እንመልከት። ኦቶማን ኢምፓየር። የኦቶማን ኢምፓየር በዓለም ታሪክ ውስጥ ከኖሩት ታላላቅና ረጅም ጊዜ የቆየ ስርወ መንግስቶች አንዱ ተደርጎ ይወሰዳል። የኦቶማን ንጉሠ ነገሥት ቀዳማዊ ሱልጣን ሱሌይማን ካን የእስልምና ጽኑ እምነትና የሥነ ጥበብ እንደዚሁም የሥነ ሕንፃዎች ወዳጆች ነበሩ። የኦቶማን ኢምፓየር የበላይነት በመካከለኛው ምስራቅ፣ በሰሜን አፍሪካ፣ በምስራቅ አውሮፓ የሚገኙ ሰፊ ቦታዎችን ከ600 ዓመታት በላይም ገዝቶ ቆይቷል። በ1299
የኦቶማን ኢምፓየርን መሰረት የጣለው የቱርክ ጎሳዎች መሪ የነበረው ኦስማን ቀዳማዊ ሲሆን ኦቶማን የሚለው ቃል የተወሰደውም ከመስራቹ ስም ኦስማን ሲሆን እሱም በአረበኛ ኡስማን ተብሎ ተጽፏል። ከዚያም የኦቶማን ቱርኮች ራሳቸውን ይፋዊ መንግስት መስርተው ግዛታቸውን ማስፋፋት የጀመሩት በጀግኖች በቀዳማዊ ኡስማን፣ በሙራድ፣ በኦርሃንና በባየዚድ አንደኛ መሪነትም ነው። የኦቶማን ኢምፓየር ጉዞና መስፋፋት በዚህ መልኩ ተጀመረ። እንደ ኢሮፓያን አቆጣጠር በ1517 የባየዚድ ልጅ ሰሊም 1520ኛ በወረራ አረቢያን፣ ሶሪያን፣ ፍልስጤምንና ግብፅን በኦቶማን ኢምፓየር ቁጥጥር ስር አድርጓቸዋል። ያኔ ነበር አይሁዶች የለቀቁትና በተለያዩ ሀገር የተሰደዱት ቦታ በባለቤትነት ሲያስተዳድር የቆየው። ከአንደኛው የዓለም ጦርነት ከ1914 በፊት መካከለኛው ምስራቅን ጨምሮ የሰሜን አፍሪካን፣ የደቡብ ምስራቅ አውሮፓ ሀገሮችንና የምዕራብ ኤሲያ ሀገራትን ያስተዳድር የነበረው የኦቶማን ቱርክ መንግስት በአንደኛ የዓለም ጦርነት ወቅት ከጀርመን፣ ኦስትሮ ሃንጋሪ እና ቡልጋሪያ ጋር በመሆን ማዕከላዊ ኃይሎች ሴንትራል ፓወር የሚል የጦር ግንባር በመመስረት ከብሪታንያ፣ ፈረንሳይ፣ ሩሲያና ጣሊያን በተጨማሪም ከዩኤስ ኃይሎች ወይንም ከአላይድ ፓወር ጋር በሐምሌ 18 1914 የለየለት የጦርነት ፍልሚያ ውስጥ ገቡ። ከአራት ዓመት በሚሊዮን የሚቆጠሩ ሰዎች የሞቱበት ለአስጨራሽ አስከፊ የጦርነት ፊልሚያ በኋላ የኃይል ሚዛኑ ወደ አላይድ ፓወርስ ስላዘነበለ እነ ኦቶማን ቱርክና ጀርመን ያሉበት ማዕከላዊ ኃይል የሽንፈት ካባውን ሲንከናነብ የሽንፈቱ ገፈት ቀማሽ የሆነው ኦቶማን ኢምፓየር ፍልስጤምን ጨምሮ በርካታ ግዛቶቹ በእነ እንግሊዝ በኃይል ተነጠቀ። ከዚያም በኋላ ነው ነገሮች መልካቸው የተለዋወጠው። የእስራኤልና የፍልስጤም ግብግብ መነሻ አንድ። በተለያዩ የዓለም ክፍሎች ይኖሩ የነበሩት አይሁዳውያን በየአካባቢው በሚደርስባቸው መገለልና መሳደድ ምክንያት ያኔ ፍልስጤም እየተባለ ይጠራ ወደ ነበረውና የኦቶማን ቱርክ አስተዳደር ወደ ነበረው ለእነሱ ደግሞ ጥንታዊ ይዞታችን ነው በሚሉትና በሚያምኑበት የተስፋይቱ ምድራችን ወደሚሏት ፍልስጤም ውስጥ መሬት እንዲኖራቸውም የፈለጉት። በፈረንሳይ አብዮት ወቅት ከ1789 እስከ 1799 ታዋቂነትን ያተረፈውና በአብዮታዊ ጦርነቶች ወቅት በርካታ ስኬታማ ዘመቻዎችን በመምራት እንደ አውሮፓውያን አቆጣጠር ከ1799 እስከ 1804 የፈረንሳይ ሪፐብሊክ መሪ የነበረው ናፖሊዮን ቦናፖርት ከኦቶማን ኢምፓየር ጋር በነበረው ጦርነት ወቅት እንደ አውሮፓውያን አቆጣጠር በ1799 ፍልስጤም ውስጥ አንድ የአይሁድ መንግስት እንዲመሰረት የሚል ሐሳብን አቀረበ። በዚህ የናፖሊዮን ከኦቶማን ቱርክ ጋር በተደረገ ጦርነት የፈረንሳይ ጦር መጨረሻ በዚያ ግንባር ድል ቢያደርግም ነገር ግን በመካከለኛው ምስራቅ ጠንካራ የአውሮፓ ምሽግን ለማቋቋም ያደረገው ሙከራ ከ41 ዓመታት በኋላ በእንግሊዝ ተግባራዊ ተደረገ። የውጭ ጉዳይ ጸሐፊው ሎርድ ፓልመርተን ወደ ኢስታንቡል ለአምባሳደራቸው በጻፉት ደብዳቤ የግብፅ መሪ የነበረው መሐሙድ አሊ በአካባቢው እየጨመረ የመጣውን ተጽዕኖ ለመቃወም በሚል የማሳመኛ ምክንያት የቱርክ ሱልጣን ፍልስጤምን ለአይሁድ ስደተኞች ክፍት እንዲያደርግ በዚያ የሚገኘው የእንግሊዝ አምባሳደር ከፍተኛ ግፊት እንዲያደርግ አሳሰበ። በዚያን ጊዜ በፍልስጤም የሚኖሩት ወደ 3000 የሚጠጉ አይሁዶች ብቻ ነበሩ። ቢሆንም እንደ ፈረንሳዩ አርበኛ ባሮን ኤድመንድ ዴ ሮስቻል ያሉ ባለሀብቶች ሌሎች አይሁዶችን በመልቀም ፍልስጤም ውስጥ ከሚገኙ አይሁዶች ጋር ለማቀላቀል ስፖንሰር ማድረግም ጀመሩ። በዚህ መሰረት በ1882 በፍልስጤም የአይሁድ ፈላሲያን ዋና መናሪያ የሆነችውን ሪዞን ለጽዮናውያን የተባለች ከተማ ተመሰረተች። ይህ ከሆነ ከ10 ዓመት ገደማ በኋላ ማለትም በ1897 የኦስትሮ ሃንጋሪ አይሁድ ጋዜጠኛ ቴዎዶር ሄልዝል የአይሁድ መንግስት የተሰኘ መጽሐፍን በማሳተም የአይሁዶችን ወደ ፍልስጤም ምድር በመፍለስ የራሳቸውን መንግስት ለመመስረት ያላቸው ተስፋ ይበልጥ አበረታታ፣ አስተዋወቀ። መንግስታት ድጋፍ ስለሚያደርጉበት ሁኔታም በ1883 ስዊዘርላንድ ባስል ከተማ በተጠራው ጉባኤ ከተለያዩ ሀገሮች የተውጣጡ 200 ያህል ይሁዳውያን ተገኝተው መከሩ። እናም በነጻነት የኔ በሚሉት ምድር መንግስት መስርተው በእኩልነት ሳይበደሉ ሳይጨቆኑ የሚኖሩበትን ሀገር እንዲኖራቸው ተስማሙ። በዚህ መሃል ግን ከፍተኛ የሆነ በደልና ጭቆና በተለያዩ ሀገራት ይደርሱባቸው ነበር። ከነዛ መካከል ዓለም የማይረሳው የናዚ ጭፍጨፋም አንዱ ነው።
የናዚ ጭፍጨፋ። በሁለተኛው ዓለም ጦርነት ጊዜም አይሁዶች ተበትነው በየኖሩባቸው አካባቢዎች የተለያዩ ጥቃቶች፣ መበደሎች ሲፈጸምባቸው ነበር። ታሪክም ዓለምም መቼም የማይረሳው ግን የናዚን ጭፍጨፋን ነበር። በተለይ አይሁዳውያን በደረሱበት ሃይማኖታቸው ላይ መጽናት፣ ቤተ እምነቶቻቸውን ማዋቀር የነሱ መገለጫ ሆነ። ከሄዱባቸው ሀገራት ማንም በምንም ሊነካን አይችልም በማለት ወደ ጀርመን ያቀናሉ። ሀገሪቱንም ራሳቸውንም ሀብታም ከበርቴም አደረጉ። ስልጣን፣ ሰላም፣ ሀብቴ እነሱ ሆነ። ግን አንድ ሰው መጣና ነገር ተለወጠ። አዶልፍ ሂትለር። ከዛም እኛ ከመላእክት በታች ከሰው በላይ ነን፣ አይሁዳውያን የአገራችንን ሀብት ተቀራምተውናል በማለት ተነሳባቸው። ሀብታቸውን፣ ስልጣናቸውን፣ መኖሪያቸውን አንድ ባንድ ወረሰ። ለብቻቸው ተገንጥለው እንዲኖሩ ከዛም ካምፕ ሰርቶ እንደ ባሪያ አጎራቸው። ወደ ቁልቁል ታይቶም ተሰምቶም ወደማያውቅ የዘር ጭፍጨፋና አሰቃቂ ወንጀል እንዲፈጸምባቸውም አደረገ። ይህ ሁሉ መከራና በደል መሬት ሀገር አልባ መሆን ያልቻሉ ስደተኞች ስለሆኑ ነበር። ይህ ነገር በእጅጉ መሯቸው ነበር። ሀገራቸው ለመመለስም ጥረታቸው በእጅጉ ተፋፋመ። ያ ቦታ ደግሞ ጥንታዩ ከዛም ፈጣሪ ለአብርሃም ቃል የገባለት ምድር ናት በሚሏት በፍልስጤም ውስጥ እንዲሆን ተስማሙ። መገለል ሰልችቷቸዋልና ታትረው እንግሊዝ እንድትረዳቸው ጭምር ጠየቁ። እናም ያቺ ከላይ የጠቀስናት ደብዳቤ ተጻፈች። ለዛም ነው ብሪታንያ እሳቱን አያይዘዋለች አልነው። ብሪታንያ እንዴት የጦርነት እሳቱን ለኮሰች? እንደ አውሮፓውያን አቆጣጠር ከ1917 እስከ 1947 ብሪታንያ ፍልስጤምን በቅኝ ግዛት ይዛም ነበር። ታዲያ የወቅቱ የብሪታንያ የውጭ ጉዳይ ሚኒስተር ጸሐፊ የነበረው አርተር ባልፎር የብሪታንያ አይሁዳዊ ማህበረሰቦች እንደራሴ ለነበረው ሊዮኔል ዋልተር ሮስቻይልድ አንድ ደብዳቤን ጽፎ ነበር። 67 ቃላትን ብቻ ያዘ። ነገር ሁሉ ከመነሻው የገለባበጠ ደብዳቤ ላከ። ነገር ግን የባልፎር ዲክላሬሽን የምትባለው ደብዳቤ ፖለቲካዊ መዘዙ ዛሬ ይህንን መካከለኛው ምስራቅ የጦርነት አባላ የሚወርድበት አድርጎታል። የጽዮናውያን እንቅስቃሴ በዓለም ላይ ከፍ እንዲል አድርጓል ሲሉ ፍልስጤማውያን ትችታቸውን ሲያቀርቡበት፣ እስራኤላውያን ደግሞ ከሺህ ዓመታት በኋላ ሀገር እንድንሆን እድል የተሰጠን ሎተሪያችን ነው ይሉታል። ደብዳቤው ደግሞ እንደዚህ ይላል። በብሪታንያ ለሚኖሩ አይሁዳዊ ማህበረሰቦች የሚሆን አካባቢ በፍልስጤም የሚዘጋጅ ሲሆን ይህን ለማሳካትም የብሪታንያ መንግስት አስፈላጊውን ድጋፍ ሁሉ ያደርጋል ይል ነበር። እነዚህ ሁለት ዋነኛ ምክንያቶች ዛሬ ድረስ የቀጠለውን የጦርነት እሳት ለኩሰውታል። የግጭት እንቅስቃሴ ፍልስጤም ተብሎ የሚታወቀውን መካከለኛ ምስራቅን ይገዛው የነበረው የኦቶማን ኢምፓየር በአንደኛው ዓለም ጦርነት በብሪታንያ በወቅቱ የነበረው የዓለም መንግስታት ማህበር ወይንም ሌግ ኦፍ ኔሽን ብሪታንያ የፍልስጤምን ግዛት እንድታስተዳድር ውክልና ሰጠ። በተለያየ ጊዜያትም ብሪታንያ በአካባቢው ላሉ አረቦችና አይሁዳውያን የሚፈልጉትን እንደምታደርግ ቃል ብትገባላቸውም አንዱን እንኳን ባለመፈጸሟ ቅሬታና ውጥረት ተፈጠረ። አረቦችና አይሁዳውያኑ በየበኩላቸው ፍላጎቶቻቸውን ለማሳካት ጥረት ሲያደርጉ በአረብ ብሔርተኞችና በአይሁድ ጽዮናውያን መካከል ያለው ፍጥጫ ተባብሶ በሁለቱም ወገኖች በኩል ባሉ ታጣቂዎች መካከል ግጭቶች በእጅጉ ተከሰቱ። በቦታው ይኖሩ የነበሩት በዋነኝነት አረቦች ሲሆኑ አነስ ያለ ቁጥር ያላቸው ይሁዳውያንም ነበሩ። በሁለቱ ህዝቦች መካከል ያለው ውጥረት መነሻም ዓለም አቀፉ ማህበረሰብ በተለያየ ሀገር የነበሩ ይሁዳውያን ወደ ፍልስጤም እንዲመለሱ መሆኑም ነበር። ይህንንም ሥራ በበላይነት የምትመራው ብሪታንያ ሆነች። ይሁዳውያን መሬት የጥንት መኖሪያችን ነው ብለው የሚያስቡም ሲሆን ለፍልስጤማውያን እንዲሁ ግዛታችን የኛ ነው በሚል ውሳኔውን ተቃወሙ። እንደ አውሮፓውያን አቆጣጠር ከ1920 እስከ 1940ዎቹ ወደ ፍልስጤም የሚመጡ ይሁዳውያን ቁጥር በከፍተኛ ሁኔታ ጨመረ። አብዛኞቹ በሁለተኛው ዓለም ጦርነት አውሮፓ ውስጥ የነበረውን ጭፍጨፋና አምልጠው የተረፉም ናቸው። በይሁዳውያንና በአረቦቹ መካከል የነበረው ፍጥጫ እንዲሁ የብሪታንያን ግዛት ተቋሞ ታክሎበት ሁኔታዎች መጋጋል ጀመሩ። አውሮፓ ውስጥ ከሚደርስባቸው ጭቆና በመሸሽ እንዲሁም በሁለተኛው ዓለም ጦርነት ወቅት አይሁዳውያን ላይ ከተፈጸመው የጅምላ እልቂት በኋላ መጠለያ ሀገር ፍለጋ ወደ መካከለኛው ምስራቅ የሚገቡ አይሁዶች ቁጥር እየባሰ እየጨመረ መጣ። በዚህ ወቅትም በአይሁዳውያንና በአረቦች መካከል ግጭቶች እየጨመሩ ሲመጡ በብሪታንያ አስተዳደር ላይም ተቋሙ ተጠናከረና በረታ። በርካታ ፍልስጤማውያን የአይሁዶችን እርምጃ በመቃወማቸው በአካባቢው ጦርነት ተቀሰቀሰ።
የአጎራባች አረብ ሀገራትም ወታደሮችም ፍልስጤማውያንን በመደገፍ በጦርነቱ ተሳታፊ ሆኑ። በአረብ ብሔርተኞችና በጽዮናዊነት እንቅስቃሴ አራማጆች መካከል ያለውን መካረር ለማርገብ ያልቻለችው ብሪታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት ወሰደችው። የድርጅቱ ጠቅላላ ጉባኤም እንደ አውሮፓውያን አቆጣጠር በህዳር 29 1947 ፍልስጤም ለሁለት ተከፍላ ነፃ የአረብና የአይሁድ ሀገራት እንዲመሰረቱ ያቀረበውን ውሳኔ ሐሳብ አጸደቀ። አይሁዶች እቅዱን ሲቀበሉት፣ አረቦች ግን ውድቅ በማድረግ ወደ ብጥብጥ አመሩ። ይህንንም ተከትሎ ብሪታንያ በፍልስጤም ላይ የነበራት ውክልና ከመጠናቀቁ አንድ ዓመት በፊት እንደ አውሮፓውያን አቆጣጠር ግንቦት 14 1948 አይሁዳውያን የእስራኤል ነፃ አገርነትን አወጁ። ሁኔታውን በርካታ ፍልስጤማውያን ተቃወሙት። ጦርነትም ተከተለ። የአካባቢው አረብ ሀገራት ወታደሮችም ተሳተፉበት። በመቶ ሺዎች የሚቆጠሩ ፍልስጤማውያን ከቤታቸው ተፈናቀሉ። የተወለዱበትን ቀይ ለቆም ወጡ። ይህ ሁኔታ አልናቅባ ወይንም ከፍተኛ ጥፋት ተብሎ ይጠራል። የእስራኤልና የአረብ ሀገራቱ ጦርነት። እስራኤል እንደ ሀገር በተመሰረተች በዓመቱ በ1949 አረቦች ተባብረው የጀመሩት ጦርነት በእስራኤል ድል ሲጠናቀቅ 750 ሺህ ፍልስጤማውያን ተፈናቅለው እስራኤል ተጨማሪ ግዛቶችን በጉልበት ያዘች። በቀጣዮቹ ዓመታትም በአካባቢው በተለይ በእስራኤልና በግብፅ፣ በዮርዳኖስ፣ በሶሪያ መካከል ውጥረት ነግሶ ቀጠለ። ሚድል ኢስትን የተቆጣጠረችው ብሪታንያ የእስራኤላውያንን ቁጥር መብዛት አሳስቧት ለአዳዲስ ነዋሪዎች የመኖሪያ ፍቃድን ከለከለች። በዚህ ጊዜ እስራኤሎችን በመቃወም ከፍልስጤም በተጨማሪ ከብሪታንያ ጋር ጦርነትን ማድረግ ጀመሩ። ይህ ዜና ለብዙ ሀገራት ግርምትን ያጫረ ጉዳይም ነበር። በመላው ዓለም የሚኖሩ እስራኤላውያንም ወገኔ ጋር ልሙት በማለት በገፍ ወደ ሀገራቸው ተጓዙ። በሰዓቱ ብሪታንያ ሚድል ኢስትን ለእስራኤልና ለፍልስጤም ለቃላቸው ወጣች። ከላይ የጠቀስነው የጦርነት መነሻም ያኔ ነበር። ሰፊ የመሬት ክፍልንም ልትቆጣጠር ቻለች። ጦርነቱ ቆሞ በዓመቱ የተኩስ አቁም ስምምነት ሲፈረም እስራኤል በርካታ ግዛቶችን ልትቆጣጠር ቻለች። ዮርዳኖስ፣ ዌስት ባንክ የሚባለውን ግዛት እንዲሁ ግብፅ፣ ጋዛንም ተቆጣጠሩ። እስራኤልም በምዕራብ በኩል በእስራኤል ኃይሎች ቁጥጥር ስትገባ፣ በምስራቅ በኩል ደግሞ የዮርዳኖስ ኃይሎች ተቆጣጠሯት። የሰላም ስምምነት መደረስ ስላልተቻለ ሁለቱ ወገኖች እርስ በርስ መወነጃጀላቸውን ቀጠሉ። በመጪዎቹ 10 ዓመታትም በርካታ ጦርነቶች ተደረጉ። እንደ አውሮፓውያን አቆጣጠር በ1967 በተደረገው ጦርነት እስራኤል ምስራቅ ኢየሩሳሌምን፣ ዌስት ባንክን እንደዚሁም አብዛኛውን የሶሪያን የጎላን ኃይላትን፣ ጋዛንና የግብፅን ሲናይ ፔንሱላን ተቆጣጠረች። በርካታ የፍልስጤም ተፈናቃዮቻቸውና ልጆቻቸው በአሁኑ ወቅት በጋዛና በዌስት ባንክ እንዲሁም በጎረቤት ሀገራት ዮርዳኖስ፣ ሶሪያ፣ ሊባኖስ እንዲኖርም ተገደዱ። ፍልስጤማውያን ተፈናቃዮችም ሆኑ ልጆቻቸው ወደ ሀገራቸውም ሆነ ወደ ቤታቸው እንዲመለሱ እስራኤል አልፈቀደችላቸው። እስራኤል እንደምትለው ፍልስጤማውያኑ ለእስራኤል ሀገር ሆና መመስረት አደጋ ደቅነዋል ትላለች። እስራኤል አሁንም ቢሆን ዌስት ባንክን እንደያዘች የምትገኝ ሲሆን ከጋዛ ወጥቻለሁ ብትልም የተባበሩት መንግስታት ድርጅት በበኩሉ ግዛቱ በእስራኤል ቁጥጥር ስር ነው ይላል። እስራኤል መላው ኢየሩሳሌም መዲናዬ ናት የምትል ሲሆን ፍልስጤማውያን በበኩላቸው ምስራቅ ኢየሩሳሌም የወደፊቷ ፍልስጤም መዲና ናት ይላሉ። በነገራችን ላይ እስራኤል መላው ኢየሩሳሌም የኔ ናት የሚለው የይገባኛል ጥያቄ እውቅና ከሰጡ ጥቂት ሀገራት መካከል አሜሪካ አንደኛዋ ናት። ከ6 ዓመታት በኋላ ግብፅና ሶሪያ የተወሰዱባቸውን ግዛቶች ለማስመለስ በሁለት ግንባሮች የዮም ኪፑር ጦርነት ተብሎ የሚጠራውን የጥቅምት ጦርነት በድንገት ጀምረው እስራኤልን አጠቁ። ጦርነቱ ለሶስቱም ሀገራት ትልቅ ጥቅም ያላስገኘም ሲሆን የወቅቱ የግብፅ ፕሬዝዳንት አንዋር ሳዳት ግብፅና ሶሪያ ቀድሞ በያዙት መሬት ላይ እንዲደራደሩ በማድረግ ጦርነቱ ግብፅ በድል አደራጊነት እንዳጠናቀቀች አወጁ። በ1979 በአሜሪካ አደራዳሪነት በተከታታይ የተካሄደ የሰላም ንግግርን ተከትሎ የግብፅና የእስራኤል ተወካዮች የካምፕ ዴቪድ ስምምነትንም ተፈራርመዋል። ይህም በግብፅና በእስራኤል መካከል የነበረውን የ30 ዓመት ግጭት የዘጋ የሰላም ስምምነት ተባለ። ግብፅ ራሷ ብቻ ከጦርነት ስታረቅ፣ በስማቸው አረቦችን አስተባብራ ስታዋጋ የነበሩት ፍልስጤማውያን ግን ባዶ እጃቸውን ቀሩ። ነፃ ሀገር የመሆንና ግዛቶቻቸውን መልሶ የማግኘት ጥያቄያቸውም ተዳፍኖ ግጭቱ በእነሱና በእስራኤል መካከል ብቻ ሆኖ ቀጠለ። በ1987
ዌስት ባንክና ጋዛ ሰርጥ የሚኖሩ በመቶ ሺዎች የሚቆጠሩ ፍልስጤማውያን የእስራኤል መንግስትን በመቃወም የመጀመሪያውንና አንቲፋዳ ተብሎ የሚጠራውን ከፍተኛ ተቋም አደረጉ። በ1993 በተደረሰው ስምምነት ፍልስጤማውያን ዌስት ባንክና በጋዛ ውስጥ ራሳቸውን እንዲያስተዳድሩ የሚያስችል ማዕቀፍ ተዘጋጅቶ በተቋቋመው የፍልስጤም አስተዳደርና በእስራኤል መንግስት መካከል የጋራ እውቅና ተሰጠው። በ1995 የተደረገው ኦስሎ 2 ስምምነት ከመጀመሪያው ስምምነት ሰፋ ያለም ሲሆን እስራኤል ከ6 ከተሞችና 450 የዌስት ባንክ አካባቢዎች ሙሉ በሙሉ እንድትወጣ የሚደነግጉ ስምምነቶችን አክሎም ተፈረመ። በ2000 የወቅቱ የእስራኤል ጠቅላይ ሚኒስተር በአረቡ ዓለም ሶስተኛው ቅዱስ ስፍራ እንደሆነ የሚታመንበትን የአልአቅሳ መስጊድ መጎብኘትና የእስራኤል ዌስት ባንክ መቆየት ባስነሳው ቅሬታ ሁለተኛውን ኢንቲፋዳ በመነሳቱ የሰላም ሂደቱን አስተጓጎለ። ይህም የተፈረሙት የኦስሎ 1 እና 2 ስምምነቶች ተፈጻሚ እንዳይሆኑ እንቅፋት ሆነ። ሁለተኛው ኢንቲፋዳ መስከረም 2000 ጀምሮ እስከ 2005 ድረስ ቆየ። ነሐሴና መስከረም 2020 የተባበሩት አረብ ኤሚሬትስ እና ባህሬን ከእስራኤል ጋር ያለው ግንኙነት መደበኛ ለማድረግ ተስማሙ። ይህም በ1979 ግብፅ በ1994 ዮርዳኖስ ከእስራኤል ጋር ካደረጉት ስምምነት ቀጥሎ ተመሳሳይ ስምምነቶችን ያደረጉ ሶስተኛና አራተኛ የአረብ ሀገር ያደርጋቸዋል። በጥቅምት 2020 የእስራኤል ፍርድ ቤት ውሳኔ ለምስራቅ ኢየሩሳሌም ቅርብ በሆነችው ሼክ ጃራ ውስጥ የሚኖሩ በርካታ ፍልስጤማውያን ተገደው እንዲወጡ ከተደረገ በኋላ በ2021 ቦታው ለአይሁድ ቤተሰቦች ተላለፈ። ፍልስጤማውያኑ ጉዳዩን ለፍርድ ቤት ይግባኝ ቢሉም ምንም ምላሽ ሳያገኙ ቀሩ። በአረቦቹም ሆነ በምዕራባውያኑ በኩል ፍትህ ያጡት ፍልስጤማውያን እንደዚህ እየተንገላቱ ባሉበት ጊዜ ጥቅምት 7 ቀን 2023 ሐማስ በርካታ ሮኬቶችን ወደ እስራኤል በማስወንጨፍ ከባድ ጉዳት አደረሰ። ይህም እንደገና ፍልስጤማውያንን ሌላ እልቂት ውስጥ አስገባቸው። ዛሬ ድረስ በሀገሪቱ ከ53000 በላይ ፍልስጤማውያን ያለቁበት፣ የጋዛ ሰርጥ ውድምድሞ የወጣበት 18 ወራትን የተሻገረ ጥቃትና ሁከት በሁለቱ ሀገራት መካከል የቀጠለ፣ ከፍተኛ አመራሮች የሐማስ ክንፍ የተሰባበረበት፣ ሐማስን የወገኑት የሊባኖስ ሄዝቦላ፣ የየመኑ ሁቲ እስራኤልን ከበው በኢራን አጋዥነት ዛሬ ድረስ እንደ ቀለበት ከቧት ሲዋጋትም ቆይቷል። ዛሬም ያ ጦርነት እንደቀጠለ ይገኛል። እናም ዛሬም የመካከለኛው ምስራቅ የጋዛ ሰርጥ አጣብቂኝ ውስጥ የገባም ሲሆን የፍልስጤም ሐማስ 1200 ሰዎችን ገድሎ 251 ሰዎችን አግቶ ከወሰደ በኋላ ዛሬም ያልበረደ እሳት በመሃላቸው ተፈጥሮም ቀጥሏል። አጠቃላይ የታሪክ ዳራው ዛሬም መዘዞችን እያመጣም ቀጥሏል። እኛም ከመነሻው ዛሬ ድረስ ያሉበትን ሁኔታ እንደዚህ አስቃኘናችሁ። ይህ ዛሬ ድረስ ይገባኛል የሚነሳበት የሁለቱ ሀገራት ታሪክ ባጭሩ ሲሆን እናንተ የማናገር ይገባኛል ጥያቄ ልክ ነበር ትላላችሁ? በኮመንት መስጫው ላይ ከነ ምክንያታችሁ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም በድጋሚ እንጠይቃለን።